ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች በሌማት ቲዩብ ዛሬ ወደ እናንተ ላቀርብላችሁ የወደድኩት ስለ ኪንታሮት በሽታ ነው። ስለ ኪንታሮት እስካሁን ሰምታችሁ የማታውቋቸው አዳዲስ ነገሮችም ሊኖሩ ይችላሉ። እንደዚሁም ደግሞ በኪንታሮት በሽታ የተቸገራችሁ መፍትሄዎችን እዚሁ እናያለን። እስከ መጨረሻው ድረስ ከኔ ጋር ከሆናችሁ እነዚህንና ሌሎች መረጃዎችንም ታገኛላችሁ። ለዛሬ ማቀርብላችሁ ተመስገን ነኝ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንደሆኑ ጋበዝኩኝ። ላይክ እና ሼር ማድረጋችሁ ማይረሳ። ይሄን ማድረጋችሁ ለሌሎች መረጃው እንዲደርስ ስለሚጠቅም ነው። እንግዲህ ወደ መረጃው እንለፍ። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ ይሆንላችሁ። ኪንታሮት ምንድነው የሚለውን ስንመለከት እንግዲህ ለዛሬ የመጀመሪያው እንግዲህ የኪንታሮት ትርጉምን ነው የምንመለከተው። ኪንታሮት ማለት እንግዲህ በፊንጢጣና በታችኛው የፊንጢጣ ክፍል የሚገኙ ያበጡ የደም ስሮች ናቸው ኪንታሮት የሚባሉት ማለት ነው። እንግዲህ የደም ስር ሲያብጥ ነው የኪንታሮት በሽታ የሚከሰተው ማለት ነው። ስለዚህ እንግዲህ በፊንጢጣ አካባቢ የሚገኙ የደም ስሮች አበጡ ማለት ወደ ኪንታሮትነት ተቀየሩ ማለት ነው። እንግዲህ ስለዚህ ቀለል ያለ ዴፊኒሽን ማለት እንግዲህ ምንድነው በቀላሉ ስንተረጉመው ኪንታሮት ማለት በፊንጢጣ አሊያም ደግሞ በታችኛው የፊንጢጣ ክፍል የሚገኙ ያበጡ የደም ስሮች ወይም የተቆጡ የደም ስሮች ናቸው ኪንታሮት የምንላቸው። ለዛሬ እንግዲህ አብዛኛውን ኪንታሮት በብዛት የትኛውም ክፍል ላይ ይፈጠር የትኛውም የሰውነት ክፍል ላይ የሚፈጠር ኪንታሮት ያበጠ የደም ስር ነው ማለት ነው። ዴፊኒትሊ ዋናው እንድታውቁት የሚፈለገው ግንዛቤ ኪንታሮት የደም ስር ሲያብጥ የሚከሰት በሽታ ነው፣ ሌላ ነገር የለውም። ስለዚህ እንግዲህ ሁለት ዋና የኪንታሮት አይነቶች አሉት። ዛሬ የምናየው እንደነገርኳችሁ ፊንጢጣ ላይ ስለሚከሰት የኪንታሮት አይነት ስለሆነ በሁለት ከፍለን ነው የምንመለከተው። የመጀመሪያው ውስጣዊ ኪንታሮት የምንለው ነው ማለት ነው። እንግዲህ ውስጣዊ የኪንታሮት አይነት የምንለው በፊንጢጣ ውስጥ የሚገኙ በአይን የማይታዩ የደም ስሮች በሚያብጡበት ሰዓት ነው። ይሄኛው እንግዲህ በአይን ማየት አይቻልም። ውጫዊ የምንለው ግን በፊንጢጣ ዙሪያ የሚገኙና እንደ እብጠት ሊሰሙ የሚችሉ የኪንታሮት አይነቶች ናቸው። በእጅ በሚነኩበት ሰዓት እብጠት ይኖራቸዋል ማለት ነው። በዛን ሰዓት ስለሚያብጡ በደንብ ያስታውቃሉ። በአይንም ይታያሉ፣ በእጅም ይዳሰሳሉ ማለት ነው። ውጫዊ የኪንታሮት አይነቶች የምንላቸው ኪንታሮት እንግዲህ ማሳከክን፣ ምቾት ማጣትንና የደም መፍሰስን ጨምሮ የተለያዩ ምልክቶችን ሊያስከትል ይችላል። ይሄንን ሰፋ አድርገን ከዚህ በኋላ እናየዋለን። አሁን ደግሞ ምልክቶቹን ከማየታችን በፊት መንስኤዎቹን መመልከት ይኖርብናል ብዬ አስባለሁ። እንግዲህ ለኪንታሮት ወይም ደግሞ የደም ስር እብጠት እንዲከሰት የሚያደርጉ ነገሮች ምን ናቸው የሚለውን እንመልከት። የመጀመሪያው እንግዲህ በርካታ ምክንያቶች ቢኖሩትም የሆድ ድርቀት ነው የመጀመሪያው። የሆድ ድርቀት ደግሞ እንዴት ነው እስኪ ከምን አንጻር ሊያመጣ ይችላል የሚለውን ስንመለከት በሆድ ድርቀት ወቅት እንግዲህ ሰገራን ለማሳለፍ መግፋት ይኖራል ማለት ደረቅ ሰገራ በመኖሩ ምክንያት ለረጅም ጊዜ ማማጥ ሊኖር ይችላልና ያ ደግሞ በፊንጢጣ ውስጥ ያለውን የደም ስር ከፍተኛ የሆነ ጫናና ችግር እንዲፈጠር ያደርጋል ማለት ነው። ስለዚህ በዋናነት የሆድ ድርቀት ዋነኛው መንስኤ ነው ማለት ነው። ስለዚህ ያው እንግዲህ መንስኤው ከታወቀ መፍትሄውም ከዛው ጋር የተያያዘ ስለሆነ የሆድ ድርቀት እንዳይኖር መከላከል አንዱ ነው። ሌላው ደግሞ ተደጋጋሚ ተቅማጥ ነው። ተደጋጋሚ ተቅማጥ በሚኖርበት ሰዓት እንግዲህ ወደ ኪንታሮት የመቀየር እድሉ ከፍተኛ ነው። ምክንያቱም ተደጋጋሚ ተቅማጥ አለ ማለት በተደጋጋሚ ሰዓት በተደጋጋሚ መቀመጥ ወይም ወደ ለሰገራ መቀመጥ ስለሚጠበቅ የዛ ጊዜ ደግሞ ለረጅም ጊዜ በመቀመጥ ምክንያት የደም ስሮች ከፍተኛ ጫና ይደርስባቸውና የማበጥ ሁኔታ ይፈጠራል ማለት ነው። ሌላው ምክንያት ደግሞ እርግዝና ነው። እርግዝና እንደ ሶስተኛ ምክንያት የምንመለከተው ሲሆን በማህፀን ውስጥ ያለው የፅንስ ጫና በፊንጢጣ ውስጥ ያለውን የደም ፍሰት በጣም ይገተዋል እና በጣም ችግር ሊፈጠር ይችላል በዛ ምክንያት። ምክንያቱም ፅንስ በኖረ ሰዓት ፅንሱ ወደታች በሚጫንበት ሰዓት ፊንጢጣ አካባቢ ያለው የደም ስሮች የመወጠር ችግር ሊኖር ይችላልና ጫና ይኖረዋል። በዛን ሰዓት በሚጫንበት ሰዓት የመኮማተርና የማበጥ ሁኔታ ሊኖር ይችላል ማለት ነው። ስለዚህ ይሄኛው አንዱ ነው። ሌላኛው ደግሞ ለረጅም ጊዜ ሽንት ቤት ውስጥ መቀመጥ ነው። ቅድም እንደነገርኳቸው ለረጅም ጊዜ ሽንት ቤት ውስጥ መቀመጥ በራሱ ጫና ይፈጥራልና የደም ስሮች ላይ ከፍተኛ የሆነ ጫና ስለሚፈጥር እሱም እንደዚሁ ይሄንን ችግር ሊያስከስት ይችላል ማለት ነው። ሌላው ውፍረት ነው። ውፍረት ደግሞ ከምን አንጻር መሰላችሁ የኪንታሮት በሽታ ሊያስከትል የሚችለው በመወፈሩ ምክንያት የደም ስሮች ከፍተኛ የሆነ ጫና ይደርስባቸዋል እና ሰውየው በፊንጢጣ አካባቢ ያሉ የደም ስሮች ከፍተኛ የሆነ ጫና በሚደርስባቸው ሰዓት የማበጥና የማሳመም ምልክት ሊፈጥሩ ይችላሉ ማለት ነው። ስለዚህ እሱም አንዱ የኪንታሮት መንስኤ ነው ማለት ነው። ሌላው ደግሞ እድሜ ነው። ረጅም እድሜ ወይም እንግዲህ እድሜ እየተለቀ በሄደ ቁጥር ረጅም እድሜ ባላቸው ቁጥር የደም ስሮች ከእድሜ ጋር የተለያዩ የመለጠጥ አቅማቸው ከፍተኛ
አይደለምና የመለጠጥ አቅማቸውን ያጣሉ። ስለዚህ የመኮማተር ሁኔታ ስለሚኖር የሆነ ጫና በሚደርስበት ሰዓት ተለጥጦ ያን ነገር የማሳለፍ ሁኔታ አይኖርምና በዛ ምክንያት የመኮማተርና የማበጥ ሁኔታ ስለሚከሰት ክንታሮት ይመጣል ማለት ነው። እሺ ሌላው ደግሞ እንግዲህ የክንታሮት ምልክቶች ምን ምን ናቸው የሚለውን እንመልከት። እንግዲህ እስካሁን እያየን ያለነው መንስኤዎቹን አይተናል ከላይ። አሁን ደግሞ ምልክቶቹ ምን ምን ናቸው የሚለውን እንመልከት። የክንታሮት ምልክቶች እንደየአይነቱና እንደ ክብደቱ ሊለያዩ ይችላሉ። እንደነገርኳችሁ ከላይም ደረጃ አንድ ወይም ይሄ ማነው በነገራችን ላይ ክንታሮት ደረጃ አለውና ደረጃውን ሌላ ጊዜ በደንብ እናወራለን እና አሁን ላይ ደግሞ ስለ ውስጣዊና ውጫዊ እያልኩ ስላወራኋችሁ የውጫዊና የውስጣዊ በሚል ነው እያየን ያለ ነው ማለት ነው። ስለዚህ በነዛ ሁኔታ የክንታሮት ምልክቶችም ሊለያዩ ይችላሉ ማለት ነው። ለዛሬው ግን ሰፋ ያለውን ጠቅለል አድርጎ የሚይዘውን እሱን ነው በደንብ እንድናወራ የወደድኩት ማለት ነው። የመጀመሪያው እንግዲህ ፊንጢጣ አካባቢ የማሳከክና የማበሳጨት የሚባል ነገር አለ። ማሳከክ ህመም ከተፈጠረ አንደኛው የክንታሮት ምልክት ሊሆን ይችላል ማለት ነው። ስለዚህ ጥንቃቄ ያስፈልጋል ማለት ነው። ሌላው ደግሞ በሽንት ቤት ወረቀቶችና በመጸዳጃ ቤት ውስጥ ደማቅ ቀይ ደም የሚታይ ከሆነ በወረቀትና በሶፍት የምትጠቀሙ ከሆነ ለምሳሌ ሶፍትና ወረቀቱ ላይ ደም የሚታይ ከሆነና የደም መፍሰስ ችግር ካጋጠመ ክንታሮት የመሆን እድሉ ከፍ ያለ ስለሆነ አሁንም ትኩረት ማድረግ ይጠበቃል ማለት ነው። እንደውም በበረሃ አካባቢ በብዛት በወረቀት አሊያም ደግሞ በሶፍት ባትጠቀሙ ይመከራል። በውሃ ሽንት ቤት በውሃ መጠቀም በጣም የሚመከር ነው ማለት ነው። እንግዲህ መከላከያዎቹ ላይ የምናየው ይሆናል ማለት ነው። ሌላው ደግሞ እንግዲህ በሽንት ቤት አካባቢ እንደዚሁም በፊንጢጣ ላይ ምቾት ማጣት ወይም ህመም ሽንት ቤት በሚወጡበት ሰዓት አሊያም ደግሞ ሽንት ቤት ከወጡ በኋላ ሊሆን ይችላል። ፊንጢጣ አካባቢ ላይ ምቾት መንሳትና ከፍተኛ የሆነ የህመም ስሜት መኖር አንዱ የክንታሮት ምልክት ነው ማለት ነው። ሌላው ፊንጢጣ አካባቢ እብጠት ይኖራል የሚታይ ማለት ነው። በተለይ ውጫዊ የክንታሮት አይነት የምንለው ላይ በደንብ የሚታይ እብጠት ይኖራል ማለት ነው። የክንታሮት ምልክት ነው አንዱ። እንግዲህ አሁን ደግሞ የምንመለከተው ስለ ህክምናውና ስለ ክንታሮት ህክምናና ስለ መከላከያዎቹ እዚሁ ላይ በደንብ ልንነጋገር እንችላለን ማለት ነው። የመጀመሪያው እንግዲህ የክንታሮት ህክምና እንደየምልክቶቹ ይለያያል። እንደነገርኳችሁ ህክምናውን ለማድረግ እንደየምልክቶቹ ይለያያል። ስለዚህ ምልክቶቹ መሰረት አድርገን ነው ልንነጋገር የምንችለው ማለት ነው። የመጀመሪያው እንግዲህ የአኗኗር ለውጦች ነው። ከህክምናው በፊት እንግዲህ እንደነገርኳችሁ ቅድመ መከላከሉ ስለሚቀድም እንዴት ነው መከላከል የምንችለው የሚለውን ነገር እንነጋገር። የመጀመሪያው እንደነገርኳችሁ የአኗኗር ለውጥ ነው። የአኗኗር ለውጥ ወይም የኑሮ ዘይቤን ማስተካከል የሚለው ማለት ነው። ለምሳሌ አሁን ሽንት ቤት በምትጠቀሙ ሰዓት በወረቀትና በሶፍት አለመጠቀም የደም ስሮችን ሊነካ ስለሚችል እነዛ የደም ስሮች እብጠት እንዲፈጠር ያደርጋል ማለት ነው። ስለዚህ በውሃ የመጠቀም ከፍ ያለ እድል ይኖራል ማለት ነው። በተለይ ደግሞ ገጠር አካባቢ ላይ ሽንት ቤት በድንጋይ የመጠቀም ሁኔታም አለ። በቅጠላቅጠል በድንጋይ እነዚህ ነገሮች በመተው የደም ስሮች እንዳይነኩ ማድረግ ይቻላል ማለት ነው። ሌላው ደግሞ ከፍተኛ ፋይበር ያላቸው ምግቦችን መመገብ ያስፈልጋል። ልክ እንደ ባቄላ፣ ገብስ፣ ስንዴ የመሳሰሉ ነገሮች እነዚህ ፋይበር አላቸው። በተለይ ደግሞ ቅጠላቅጠል ጎመን የመሳሰሉ ነገሮችን መመገብ ያስፈልጋል ማለት ነው። እንደዚሁ ደግሞ ብዙ ውሃ መጠጣት ያስፈልጋል። ቅድም እንደነገርኳቸው የሆድ ድርቀት አንዱ መንስኤ ነው ብለናል። ስለዚህ የሆድ ድርቀት በሚኖር ሰዓት ሰገራ ወደ ውጭ ለማስወጣት በጣም ማማጥና ከፍተኛ የሆነ ጫና ደም ስሮች ላይ ስለሚደርስ ያን ነገር ለመከላከል ከፍተኛ የሆነ የውሃ መጠን መጠጣት ያስፈልጋል ማለት ነው። ሌላ የአካል ብቃት እንቅስቃሴ ማድረግ ያስፈልጋል። እንደዚሁ የሆድ ድርቀትን ለመከላከል ከፍተኛ የሆነ የአካል ብቃት እንቅስቃሴ ማድረግም ይመከራል። ብዙ ጊዜ እንግዲህ ከጤና ጋር የአካል ብቃት እንቅስቃሴ ሲዘወተር ይሰማል በማንኛውም መልኩ ማለት ነው። ስለዚህ ትኩረት ሰጥቶ የአካል ብቃት እንቅስቃሴ ማድረግ ወሳኝ ነው ማለት ነው። ሌላው ደግሞ እንግዲህ የሚቀቡ መድኃኒቶችን መጠቀም አንደኛው መፍትሄ ነው። ይሄኛው ክንታሮቱ ከደረሰ በኋላ ነው። እንግዲህ ከላይ የነገርኳችሁን በነገራችን ላይ ክንታሮት ካለ ህመሙን ለመቀነስ ሊረዱ ይችላሉ። እነዚህ ምግቦቹም ውሃ መጠጣትም ሌሎችም ማለት ነው። የሚቀቡ መድኃኒቶች ደግሞ እንግዲህ ማሳከክና ምቾት ማጣትን ለማስታገስ የሚረዱ ምልክቶች ነው ክሬሞች ናቸው እነዚህ ቅባቶቹ ማለት ነው። እነዚህን ማሳከክና ህመሙን ለመቀነስ ይረዳሉ እንጂ ሙሉ በሙሉ ያበጠውን የደም ስር ሊያድኑ አይችሉም። ወደ መጨረሻው ህክምና ስናልፍ እንግዲህ የመጨረሻው የህክምና ደረጃ ኦፕሬሽን ነው። እንግዲህ ክንታሮት ያለባቸው ሰዎች የደም ስሩ ሊጌት ይደረጋል ወይም ይቆረጣል። ስለዚህ በሱ አማካኝነት ስክሌሮቴራፒ ወይም ደግሞ ቀዶ ጥገና ያሉ ሂደቶችን ልንጠቀም እንችላለን ማለት ነው። እንግዲህ ከፍ ባሉ ጉዳዮች ናቸው እነዚህ ላስቲክ ባንድ ሊጌሽን የሚባላልና ላስቲክ ባንድ ሊጌሽን ሊጠቀም ይችላል ማለት ነው። በኦፕሬሽን ሊጌት ወይም ሊቆረጥ ይችላል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ያቀረብኩላችሁ መረጃ ይህንን ይመስላል። እንግዲህ ቪዲዮ ከተመቻችሁና መረጃው ለእናንተ ከተመቻችሁ
ላይክ እና ሼር ማድረጋችሁ አይዘንጋ። አብራችሁ ስለቆያችሁ እጅጉን አመሰግናለሁ። ቻናሌን በዚሁ ሰብስክራይብ ማድረጋችሁ አትዘንጉ። አመሰግናለሁ። ይመቻችሁ። መልካም ጊዜ ስለነበረን ነገር ቴንክ ዩ